አርሰናል ወደ ካራባኦ ካፕ ፍጻሜ አልፏል። ትናንትና ምሽት ቸልሲን በኤምሬትስ ስቴዲየም አሸንፏል። ጨዋታውን በተመለከተ ዝርዝር ነጥቦች እናነሳለን። ስለ ቸልሲ ተጫዋቾች ከጨዋታው መጠናቀቅ በኋላ የተሰጡ አስተያየቶች አሉ። በስፋት የምንመለከተው ጉዳይ ነው። በፍጻሜውም የሚጠበቁ ጉዳዮች ይኖራሉ። ዛሬም ማንቸስተር ሲቲ ከኒውካስል ዩናይትድ የሚያደርጉት ሌላኛው መርሃ ግብር ነው። ማንቸስተር ዩናይትድን በተመለከተ ብዙ ዝርዝር ጉዳዮችን እየነገርናችሁ እንቆያለን። ዳቪድ ኦርነስቲን በተለይ ዝውውር ላይ ታማን የሚባል ጋዜጠኛ ነው። ለዚህ አትሌቲክ ይጽፋል። በርካታ ጉዳዮችን አንስቷል። በነበረው ቆይታ ዳቪድ ኦርነስቲን በተለይ ደግሞ ከማንቸስተር ዩናይትድ ጋር ቀጣይ ሰመር ስለሚጠብቀው ክሬዚ ስላለው የዝውውር መስኮት እነማን ሊመጡ ይችላሉ፣ ሴንትራል ሚድፊልደር ላይ በአማካኝ ስፍራ ተጫዋቾች ቦታ ላይ እንዲሁም ደግሞ የግራ መስመር አጥቂ በተከላካይ ስፍራ ላይ እንዲሁም በአሰልጣኝ ቆይታ በማይክል ካሪክ ቆይታ ዙሪያ ያነሳቸው ጉዳዮች አሉ። ከዩናይትድ ጋር በተያያዘ የለቀቀው ተጫዋችም አለ። በትናንትናው ዕለት እየተመለከት ነው ዝርዝር ጉዳይ ነው። ሩበን አሞሪምን በተመለከተ አዲስ ጉዳይ ከፖርቹጋል ተሰምቷል። ስለ ማንቸስተር ዩናይትድ እና ሩበን አሞሪም ነው እንነግራችኋለን። ከማንቸስተር ሲቲ ጋር በተያያዘ በርናንዶ ሲልቫ የፔፕ ቆይታን በተመለከተ አዳዲስ የተሰሙ ጉዳዮች አሉ። ሌሎችንም ጉዳዮች እናነሳለን። ከሲአር7 ጋር በተያያዘ የአፍሪካን ዋንጫንም በተመለከተ እንዲሁ የምንነግራችሁ ነገሮች ይኖራሉ። በቻላችሁት በያላችሁበት አብራችሁን ቆዩ። ትናንትና የእናንተ በርካታ መልእክቶች መተውልናል። ስለምትጽፉልን መልእክት አብራችሁን ስላላችሁ ከልብ እናመሰግናለን። የትናንትና ግምቶቻችሁን ስለ ጨዋታው ይጻፋችሁልን መልእክቶች እንዲሁ አስተያየቶቻችሁን ወደ በኋላ ላይ መለስ ብዬ ያነሳለሁ። ዛሬ ማንቸስተር ሲቲ ስለ ስንት ሊያጠናቀቅ ይችላል? እስቲ ሀሳቦቻችሁን ላኩልን። ማንቸስተር ሲቲ ከኒውካስል ዩናይትድ ግምቶቻችሁን፣ የአርሰናል ተጋጣሚ ማን ቢሆን ትፈልጋላችሁ? በፍጻሜው አርሰናል ማንም ቢገጥም ትመርጣላችሁ? የአርሰናል ደጋፊዎች እስቲ መልእክቶቻችሁን ላኩልን። በተለይ ደግሞ ከአርሰናልና ከቸልሲ ጨዋታ ጋር በተያያዘ ትናንትና እንዴት ተመለከታችሁት? ሌላም አንድ ጥያቄ አለኝ። የሳምንቱ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋቾች ዝርዝር ውስጥ የተካተቱ ተጫዋቾች አሉ። በአርሰናል በኩል ኖኒ ማዱዌኬ፣ በማንቸስተር ዩናይትድ በኩል ካዘሜሮ፣ ኡጎ ኤኪቲኬ፣ በሊቨርፑል በኩል አቢብ ዲያራ የሰንደርላንድ ተጫዋች ነው። እንዲሁም ደግሞ ለማንቸስተር ሲቲ መጥፎ የነበረው ለአርሰናል ደግሞ ጥሩ የነበረው ዶሚኒክ ሶላንኬ፣ ጆ ፔድሮ። የእናንተ ምርጥ ተጫዋች ማን ነው? በቸልሲ በኩል ጆ ፔድሮ፣ በቶትናም በኩል ደግሞ ቻቪ ሲሞንስ እና ዶሚኒክ ሶላንኬ ተካተዋል። የሳምንቱ ምርጥ ተጫዋች ማን ነው? እጩዎቹ እነዚህ ናቸው። በእንግሊዝ ፕሪሚየር ሊግ ይፋዊ ድረገጽ ላይ የወጡ እጩዎች ናቸውና የእናንተ ምርጥ ተጫዋች ኖኒ ማዱዌኬ፣ ካዘሜሮ ወይስ ደግሞ ኡጎ ኤኪቲኬ? መልእክቶቻችሁን ላኩልን። ወደ በኋላ ላይ ሀሳቦቻችሁን እናነሳለን። በቀጥታ ወደ ጉዳዮቹ እንለፍና ትናንትና በኤምሬትስ ስቴዲየም በካራባኦ ካፕ ፍጻሜ ላይ ለመገኘት ወደ ዌምብሌ ለመሄድ በሚቆረጠው ትኬት ላይ የተመለከትናቸው ነገሮች ነበሩ። ጨዋታው አስቀድሞ በስታንፈርድ ብሪጅ ቸልሲን አንድ የጎል ብልጫ ይዞ 3-2 በሆነ ውጤት ያሸነፈበት ጨዋታ ይታወሳልና ትናንትና ደግሞ ቸልሲዎች ሲዝቱ ነበር። ለምሳሌ አሌያንድሮ ጋርናቾ ከጨዋታው አስቀድሞ በሰጠው አስተያየት ማንቸስተር ዩናይትድ ኤምሬትስ ላይ መጥቶ አርሰናልን ማሸነፍ የሚችል ከሆነ ማንቸስተር ዩናይትድ አርሰናልን በኤምሬትስ ካሸነፈ እኛ ደግሞ በተለየ መንገድ ከማንቸስተር ዩናይትድ በተሻለ መንገድ ያንን ማድረግ እንችላለን ብሎ አስተያየቱን ሲሰጥ ነበረ። ብዙዎችም ከጨዋታው መጠናቀቅ በኋላ ሲሰለቁበት ነበር። ጨዋታው 1-0 በሆነ ውጤት በአርሰናል አሸናፊነት ተጠናቋል። ከቨርስ 97ኛው ደቂቃ ላይ ግብ ጠባቂውን ሮበርት ሳንቼዝን ጭምር አልፎ ያስቆጠራት ግብ ናት። በጣም ተመጣጣኝ ፉክክር የነበረው ጨዋታ ነበረ። በጨዋታው ላይ ያንን ተመልክተናል። ግብ ሙከራ ለምሳሌ ኦፍ ታርጌት ሙከራዎችን 8 የግብ ሙከራዎችን አድርጓል። ኦን ታርጌት ሙከራ ግን አርሰናል 2 ቸልሲ 2 ኦን ታርጌት ሙከራዎችን ነው ያደረጉት። በኳስ ቁጥጥር ቸልሲ የበላይ ነበር። የማዕዘን ምቶችን ብዙ የማዕዘን ምቶችን በማግኘት ቸልሲ የበላይ ነበረ። ከዛ በተጨማሪም ብዙ ጥፋቶችን የሰራው ቡድን አርሰናል ነበረ። ትናንትና አጠቃላይ ኦቨርኦል ስንመለከተው ቸልሲ ስላይትሊ አድቫንቴጅ የነበረው ብልጫ የነበረው ነገር ግን አርሰናል ብዙ ጨዋታውን የመቆጣጠር ነገር ላይ ትኩረት ያደረገበት የአንድ ግብ አድቫንቴጁን አስጠብቆ ከዛ በኋላ መጨረሻ ላይም ከኤቨርስ ባስቆጠራት ግብ ጨዋታው በአርሰናል አሸናፊነት ተጠናቋል። አርሰናልም ከረጅም ጊዜ በኋላ ከ6 ዓመታት በኋላ ወደ ካራባኦ ካፕ ፍጻሜ ያልፏል። ወይም በፍጻሜ ላይ የተገኘው ለመጨረሻ ጊዜ በካራባኦ ካፕ ላይ እንደነበረ ይታወሳል። ለመጨረሻ ጊዜም ቸልሲ ነበር ያሸነፈው። ቸልሲን ስንመለከት እንግዲህ ባለፉት 5 ዓመታት በቸልሲ በኩል ኦገስት
ከ2021 ኦገስት ጀምሮ አንድም ጊዜ አርሰናልን አላሸነፈምና በጣም የሚያስገርም ነው። ባለፉት 10 ጨዋታዎች አርሰናል ፍጹም ብልጫ አለው። አነሳላችኋለሁ ስለ ስንት በእነዚህ ጊዜያት ላይ አርሰናል ቼልሲ ላይ ብልጫ ወሰደባቸው ጨዋታዎች በጣም የሚጠቀሱ ናቸውና በተከታታይ አመታት ላይ የአርሰናልን የበላይነት በቼልሲ ላይ እየተመለከተን እንገኛለንና ኦነርሺፕ ነው ወይ ይሄ እስኪሉ ጥያቄ እስኪያነሱ ድረስ ተመልክተናል። በቅርብ ጨዋታዎች ላይ 3 ያቸው ውጤቶች ከነዚህ 10 ጨዋታዎች መካከል ሌሎቹን 7ቱን አርሰናል ያሸነፈበት እንደነበረ ተመልክተናል። ባለፉት 5 የቼልሲ አሰልጣኞችን እንመልከት። ከነዚህ 5 አሰልጣኞች አንዳቸውም ሚኬል አርቴታን አርሰናልን ማሸነፍ አልቻሉም። ሊያም ሮዘነር ከመጡ አጭር ጊዜ ቢሆንም ከጃንዋሪ 2026 ጀምሮ በጣም የወር ዕድሜ እንኳን አልሞላቸውም ገናና ከአርሰናል ጋር 2 ጊዜ ተገናኝተዋል፣ ሁለቱንም ተሸንፈዋል። ከዛው ተጨማሪ ኤንዞ ማሬስካን ስንመለከት ከአርሰናል ጋር 3 ጊዜ ተጫውተው ሁለቱን ባቻ ውጤት አንዱን ደግሞ አርሰናል አሸንፏል ወይም ደግሞ ቼልሲ ተሸንፏል። ማውሪዚዮ ፖቼቲኖ አንዳቻ አንድ ሽንፈት። የፍራንክ ላምፓርድን በተመሳሳይ አንድ ጨዋታ አድርጎ አንዱንም ተሸንፏል። ሌላኛው ግራም ፖተርን በተመሳሳይ አንድ ተጫውተው አንድ ተሸንፈዋልና እነዚህ ጊዜያት ላይ በጣም የአርሰናል ፍጹም የበላይነትን የተመለከትንበት ነው ብሎ መናገር ይቻላል። 6 አመታት በፊት ነበረ ለፍጻሜ የደረሰው ቼልሲን በካራባኦ ካፕ ላይ በፍጻሜው ማሸነፉ ይታወሳል። አሁን ዳግም በዌምብሌ የሚያደርገው የፍጻሜ ጨዋታ ይጠበቃል። የአርሰናል ተጫዋቾች ራሳቸውን ፕሩቭ ለማድረግ ራሳቸውን በዚህ ደረጃ መጫወት እንችላለን የሚለውን ለማሳየትም ጭምር የሚያደርጉት አይነት ጉዞ ይሆናል ተብሎ ይጠበቃል። 2020 ላይ በፍጻሜ ሲደርሱ በኤፍኤ ካፕ ፍጻሜ ላይ የተገኙበትን ወቅት ስናስታውስ ከቼልሲ ጋር ነበር የኤፍኤ ካፕ ፍጻሜ የተደረገው። ቡካዮ ሳካ ብቻ ነበር አሁን ካሉት ስብስብ ውስጥ በአርሰናል ቤት በዛ ፍጻሜ ላይ ተጫውቶ ዋንጫውን ያሸነፈ። ከዛ በኋላ በፍጻሜ የደረሰ ከዛ በተጨማሪም ከረጅም ጊዜ አርሰናል የቆዩ ተጫዋቾች እንደሌሉም የሚያሳይ ነው። ቡካዮ ሳካ ብቻ ነበረ የሚኬል አርቴታ ቡድን ኤፍኤ ካፑን ሲያሸንፍ በዛ ስብስብ ውስጥ የነበረው 1993 ወይም ደግሞ ከ33 አመታት በፊት ነበር አርሰናል በካራባኦ ካፕ ላይ ዋንጫውን ማሸነፍ የቻለው። ያ ማለት አንድ ከ30 አመት በታች የሆነ ከ32 ከ33 አመት በታች የሆነ እድሜ ያለው የትኛውም ወጣት የትኛውም ሰው በአርሰናል ቤት እንግዲህ የካራባኦ ካፕ ዋንጫን አርሰናል ሲያሸንፍ አልተመለከተም ማለት ነው። በቅርብ ጊዜያት ላይ ለፍጻሜ የደረሰባቸው አርሰናል አጋጣሚዎች ነበሩ። 2007 ላይ በቼልሲ ተሸንፏል። ከበርሚንጋም ሲቲ ጋር የነበረው 2011 ላይ የነበረው የካራባኦ ካፕ ፍጻሜ ጨዋታም ይታወሳል። የቅርቡ ደግሞ በማንቸስተር ሲቲ 2018 ላይ 3-0 በሆነ ውጤት ማንቸስተር ሲቲ ያሸነፈበት ጨዋታም የሚጠቀስ አይነት ጨዋታ ነው። ለሁሉም በጣም በጥሩ መንገድ አርሰናል ያሸነፈበት ነው። ዴክላን ራይስ ከጨዋታው መጠናቀቅ በኋላ የሰጣቸው አስተያየቶች አሉ። ለቼልሲ ክሬዲት መስጠት ያስፈልጋል። አዲሱ አሰልጣኝ ከመጣ በኋላ ቼልሲ በሚገርም ሁኔታ እየተጫወተ ነው ብሏል። ተመሳሳይ አስተያየትም ኤቨሬቺ ኤዜ ሰጥቷል። በጣም አስፈላጊ ድል ነበረ ለኛ ብሏል። ጠንክረን እንዴት እንደሰራን እንዳለ የምናሳይበት ጊዜ ነበረ የሚል አስተያየቱን ሰጥቷል። ከዛ በተጨማሪ ከቼልሲ ጋር መጫወት በጣም ከባድ ነው። በጌሙ ላይ አዳፕት ማድረግ ነበረብን። የተሻለ ነገር አድርገዋል ቼልሲዎች የሚል እምነት አለን ብሏል። ለሁሉም አርሰናል ቼልሲን አሸንፎ ወደ ፍጻሜው አልፏል። በዌምብሌ የሚደረገው ጨዋታ ይጠበቃል። ከአርሰናል ጋር በተያያዘ በያዝነው ውድድር ዘመን 20ኛ ክሊንሺቱን አስመዝግቧል። 38 ጨዋታዎችን በሁሉም ውድድሮች ላይ በያዝነው ውድድር ዘመን አከናውኗል። 20 ክሊንሺቶችን ያ ማለት በ18 ጨዋታዎች ላይ ብቻ ነው ግብ የተቆጠረበት ማለት ነውና ያ ማለት ባለፈው ውድድር ዘመን 58 ጨዋታዎችን በሁሉም ውድድሮች ላይ አከናውኖ 20 ክሊንሺቶች ላይ የደረሰው በ58 ጨዋታዎች ነበር። ዘንድሮ መከላከሉ ላይ ምን ያህል እንደተሻሻለ ካምና ዘንድሮ በተለይ የገብርኤል ኤንዜ መምጣት ብዙ እንዳሻሻለ የሚያሳይ አይነት ቁጥር ነው። የጨዋታ በጣም ትኩረትን የሳበ መርሃ ግብር ነበረ ብሎ መናገር ይቻላል። የቼልሲ ተጫዋች ለምሳሌ ዌስሊ ፎፋና ሲያለቅስ ነበር። የአርሰናል ተጫዋች ነው፣ ነገር ግን በተንታኝነት ፖል ሜርሰንን እናውቀዋለን። የቼልሲም ደጋፊ እንደሆነ ይታወቃልና በጣም ተገርም ያለው በማልቀሳቸው ማልቀስ የለባቸውም አይነት በጣም ሼም ነው የሚል አስተያየቱን ሰጥቷል። የካራባኦ ካፕ ፍጻሜ ላይ ወደቅም ብሎ ማልቀስ በጣም የሚያነጋግር ነው በሚል አስተያየቱን ሰጥቷል። ዛሬ የሚደረገውን ጨዋታ ደግሞ እንመልከት። በዛሬው ዕለት የሚደረገው ተጠባቂ ጨዋታ አለ። ኒውካስትል ዩናይትድ
ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ የበለጠ ትኩረትን የሚስብ አይነት ጨዋታ ነው። የመጀመሪያውን ጨዋታ ማንቸስተር ሲቲ 2-0 በሆነ ውጤት በሴንት ጄምስ ፓርክ አሸንፏል። ዛሬ ምሽት 5 ሰዓት ላይ ኒውካስትል ዩናይትድ በሚያደርገው ጨዋታ የግድ ከሁለት በላይ ግቦችን አስቆጥሮ በኤታሃድ ስታዲየም ማሸነፍ ይኖርበታል። ጠባብ እድል የሚኖረው ተብሎ ይጠበቃል። ነገር ግን ከአርሰናል ጋር ኒውካስትል ዩናይትድን ቢያገኝ ይሻላል በፍጻሜ ወይስ ደግሞ ማንቸስተር ሲቲን? ፔፕ ጋርዲዮላን አሸንፎ አርሰናል ሰለብሬት ቢያደርግ ይሻላል ወይስ ደግሞ ከፔፕ ጠንካራ ፈተና ቢገጥመው ወይስ ደግሞ የኒውካስትል ዩናይትድ ጨዋታ ይሻላል? እስቲ ሀሳቦቻችሁን ጻፉልን። ነገር ግን ጨዋታው 2-0 በሆነ ውጤት በማንቸስተር ሲቲ የመጀመሪያው አሸናፊነት የተጠናቀቀ ነው። ትናንትና ከጨዋታው አስቀድሞ አሰልጣኝ ፔፕ ጋርዲዮላ ያነሳቸው የሰጣቸው አስተያየቶች አሉ። በተለይ ደግሞ ከዚህ ከሰብአዊነት ጋር በተያዘ በዓለም ክፍሎች በሙሉ ከጎረቤታችን ሱዳን ጀምሮ እስከ ጋዛ በአሜሪካም ስላሉ ነገሮች ሰብአዊነት ወይም ደግሞ ከሰላም ጋር በተያዘ በተለይ ጋዛን በተመለከተ ከሰሞኑም ንግግር ሲያደርግ ነበረ። በጋዛ ስላለ ሰብአዊ ቀውስ ስለሚኖሩ ነገሮች በጣም በጋዛ ያሉ ነዋሪዎች እየደረሰባቸው ያለውን ሰቆቃ፣ በደልን፣ ረሃቡን በተመለከተ የሰጠው አስተያየት ነበረ። ትናንትናም ዶናልድ ትራምፕን በነገር ወረፋ አድርጓቸዋል። ሌሎችንም አስተያየት ሰጥቷል። ከዛ በተጨማሪም ስለ ማንቸስተር ሲቲ ገንዘብ አወጣጥ አሁንም ብዙ ይባላል ብሏል። ባለፉት 7 ዓመታት ማንቸስተር ሲቲ ሰባተኛ ነን። ባለፉት 5 ዓመታት ብዙ ገንዘብ በማውጣት በ5 ዓመታት ወደ ኋላ ስንመለስ 7ተኛ ደረጃ ላይ በአርሰናል፣ በማንቸስተር ዩናይትድ፣ በሌሎች ቡድኖችም እንበለጣለን አይነት አስተያየቱን ሰጥቷል። ይህ ኦፒኒየን አይደለም፣ ግምቴ አስተያየቴ አይደለም፣ ይህ ፋክት ነው፣ እውነታው ነው፣ ቁጥሮቹ ያንን የሚያሳዩት። ነገር ግን ማንቸስተር ሲቲ ከፍተኛ ገንዘብ እንደሚያወጣ ተደርጎ ነው የሚነገረው ተብሏል። በተለይ ደግሞ በዚህ የጥር ዝውውር መስኮት ላይ ካወጣቸው ገንዘቦች ጋር በተያዘ ሚኬል አርቴታም ከዚህ በፊት የሰጠው አስተያየት አለ። ባለፈው ሳምንት ላይ ምንድን ነበር ያለው ሚኬል አርቴታ? በእንደዚህ አይነት ወቅት ላይ ማንቸስተር ሲቲ ያወጣቸውን ገንዘብ ተብሎ ተጠይቆ ነበረ። ምንም አይነት ገንዘብ ማንቸስተር ሲቲ ለአመታት እማቃቸው ለ15 ዓመታት ነውና ለማሸነፍ ምንም ነገር ያደርጋሉ። ገንዘብ የሚያወጡት ለማሸነፍ ነውና ያ የሚጠበቅ ነገር ነው የሚል አስተያየቱን ሲሰጥ ነበረ። ትናንትና ግን የቼልሲ ጨዋታ ላይ ከሀቨርትዝ ግብ ካስቆጠረ በኋላ የቀድሞ የቼልሲ ተጫዋች ነው፣ ነገር ግን የአርሰናል መለያ በምልክትነት ሲያሳይ ነበር እና ብዙ እያነጋገረ ያለ ጉዳይ ነው። የጋርናቾን ጉዳይስ እንዴት አያችሁት? ማንቸስተር ዩናይትድ ካሸነፈማ ቼልሲ በደንብ ያሸንፏል አርሰናልን ብሎ ሀሳቡን ሲሰጥ ነበር። ለማንቸስተር ዩናይትድ ያለውን ንቀት ያሳየበትን አስተያየት ነበረ የተመለከትነው። ለሁሉም እነዚህ በስፋት የሚነሱ ጉዳዮች ናቸው። ከኤዲያው ጋር በተያዘ የሳንድሮ ቶናሊን ዝውውር በተመለከተ በክረምቱ እንግዲህ አሌክዛንደር አይዛክ፣ አሁን ደግሞ የሳንድሮ ቶናሊ ጉዳይ ብዙ ሲባልበት እንደነበረ ይታወቃል። ከኒውካስል ዩናይትድ ዝውውር ጋር በተያዘ ሁሉ ጊዜ እንደማስበው ከሆነ የኛ ምርጥ ተጫዋቾች እንግዲህ ፍላጎት ይስባሉ፣ የሌሎች ክለቦችን አይን ውስጥ ይገባሉና ሌሎች ክለቦች በእኛ ተጫዋቾች ላይ ፍላጎት ቢያሳዩ ይህ የእግር ኳሱ እውነታ ነው፣ የተለየ ነገር አይደለም በሚል አስተያየቱን ሰጥቷል። ኤዲያው ዛሬ ይጠበቃል ኒውካስል ዩናይትድ ከማንቸስተር ሲቲ። ሀሳቦቻችሁ ላኩልን፣ ግምቶቻችሁን እንጠብቃለን። ይህንን ቪዲዮ ላይክ አድርጋችሁ ከኛ ጋር እንዳላችሁ ተስፋ እናደርጋለን። ቤስት ስፖርትን ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩን። ከትናንትና ጨዋታዎች ጋር በተያዘ በሌሎችም ሊጎች ላይ ለምሳሌ በጣሊያን ሴሪያ ኤሲ ሚላን ቦሎኛን ገጥሞ ነበረ። 3-0 በሆነ ውጤት ማሸነፍ ችሏል። ሩበን ሎፍተስ-ቺክ፣ እንኩንኩ እንዲሁም ደግሞ ራቢዮት የኤሲ ሚላንን 3 ግቦች ያስቆጠሩ ተጫዋቾች ናቸው። በዚህም ኤሲ ሚላን አሁን 23 ጨዋታዎችን አድርጎ ከኢንተር ሚላን ጋር በ5 ነጥብ ልዩነት ብቻ ዝቅ ብሎ የተቀመጠበትን ደረጃ ይዟል። ከዛ ውጪ በስፔን ኮፓ ዴላሬ የነበረ ጨዋታ አለ። ባርሰሎና አልባሳይተን ገጥሞ ነበር። 2-1 በሆነ ውጤት አሸንፏል። ላሚን ያማል እንዲሁም ደግሞ ሮናልዶ አራይሆ የ56 እና 39ኛው ደቂቃ ላይ የባርሰሎናን 2 ግቦች አስቆጥረው 2-1 በሆነ ውጤት ጨዋታው ተጠናቋል። ዛሬም ቶሪኖ የሚያደርገው ጨዋታ አለ ከኢንተር ሚላን ጋር። በኮፓ ዴላሬ ደግሞ ሪያል ሶሴዳድ ከዲፖርቲቮ አላቬስ፣ ቫሌንሲያ ከአትሌቲክ ብልባኦ ጋር የሚያደርጉት ጨዋታ አለ። በኮፓ ኢጣሊያ ነው ኢንተር ጨዋታውን የሚያደርገው። እነዚህ ጨዋታዎች እንድትከታተሏቸው መርሃ ግብሮቹን ጋበዝ ናችሁ። ሌሎች ጉዳዮችን እናንሳ። ትናንትና ግን ከላሚን ያማል ጋር በተያዘ 39ኛ የባርሰሎና ግቡን ያስቆጠረው ዲየጎ አርማንዶ ማራዶና በባርሰሎና ቤት በእርግጥ አጭር ጊዜ ነው የቆየው። 38 ግቦችን ነበር ያስቆጠረውና ላሚን ያማል አሁን ከዲየጎ አርማንዶ ማራዶና በላይም የተቀመጠበት ሆኗል። ማንቸስተር
ዩናይትድን የተመለከቱ በርከት ያሉ ጉዳዮች ወጥተዋል። እነሱን ልንገራችሁ። ከዩናይትድ ጋር በተያያዘ ሴኩ ኮኔን በቅርብ ጊዜያት ላይ ማንቸስተር ዩናይትድ ያስፈረመው ተጫዋች ነው። አሁን ክለቡን ለቆ ወደ ስዊዘርላንድ አምርቷል። በኢኒዮስ ማንቸስተር ዩናይትድ ኢኒዮስን የሆነ አይነት ፐርሰንት ወደ 29 በመቶ ድርሻ እንዳለው ይታወቃልና ኢኒዮስ ደግሞ ሌላ ክለብ ያስተዳድራል በፈረንሳይ እንደ ኒስ አይነት ክለብ። ከዛ ተጨማሪ በስዊዘርላንድ ሉዘንን የተባለ ክለብ አለ፣ ሉዘን ስፖርት የተባለ ክለብ አለ። ይህንን ክለብ ተቀላቅሏል ሴኩ ኮኔ ከማንቸስተር ዩናይትድ በቀጥታ ወደዚህ ክለብ በውሰቱን አምርቷል። እስከ ውድድር ዓመቱ መጨረሻ ድረስ 80 ቁጥር ለብሶ በስዊዘርላንድ ሊግ ላይ ተመለከቱታላችሁ። ከዛ ውጪ ግን ማንቸስተር ዩናይትድ በተመለከተ የሩበን አሞሪም ጉዳይ ከፖርቹጋል እየወጡ ያሉ ጉዳዮች አሉ። በተለይ ደግሞ ፖርቹጋላዊ አሰልጣኝ እንደሆኑ ይታወቃልና ሩበን አሞሪም ስለ ማንቸስተር ዩናይትድ ስንብታቸው፣ ስለ ማንቸስተር ዩናይትድ ቡድን ምን እንደሚጎለው፣ ሌሎችንም ጉዳዮች በተመለከተ በዚህ ወቅት ላይ ምንም አይነት አስተያየት መስጠት አይፈልጉም። የውድድር ዓመቱ መጨረሻ ላይ ግን የማንቸስተር ዩናይትድ ነገር ከለየለት በኋላ የሚሉት ነገር አላቸው የሚል ሀሳብ ወጥቷልና አሁን የማንቸስተር ዩናይትድን ነገር መረበሽ አይፈልጉም። የውድድር ዓመቱ ሲጠናቀቅ ደግሞ የሚሰጧቸው አስተያየቶች አሉ። ከዩናይትድ ጋር በተያያዘ ምን ይጎለዋል፣ ምን ነገሮች ነበሩ የሚለውን ጉዳይ የተመለከተ ዝርዝር ነገሮችን ያነሳሉ የሚል ሀሳቦችን ተመልክቻለሁ። ከዳቪድ ኦርንስቲን ጋር በተያያዘ ዩናይትድ በቀጣይ ክረምት ምን እቅዶች አሉት፣ አሁን በዚህ በጊዜያዊነት ለሰመር ፕላን ምን ይዟል የሚለውን ጉዳይ በዝርዝር በአንድ ፖድካስት ላይ ቀርቦ የሰጣቸው አስተያየቶች አሉ። ዝርዝር ነገሮችን ያነሳውና አንዳንዶቹም ነገሮች ላንሳላችሁ። በጣም ረጅም ሰፊ ቆይታ ነበር ያደረገው። ለምሳሌ ከሰመር ወይም ከክረምቱ የዝውውር መስኮት እቅድ ጋር በተያያዘ ማንቸስተር ዩናይትድ ክሬዚ የሆነ ነገሮችን ያከናውናል ተብሎ ይጠበቅበታል። ትልልቅ ዝውውሮች ይመጣሉ። በማንቸስተር ዩናይትድ ቡድኑ በደንብ ይጠናከራል። ለብዙ ስራዎች የሚጠብቁት አይነት ክረምት ነው። ለምሳሌ ሴንትራል ሚድፊልደር ላይ ቶፕ ፕራዮሪቲ ብሎ የያዛቸው ቦታዎች አሉ። ትናንትናም ስናነሳ ነበረ። ካዝሜሮን በማን የሚተካው፣ እንዴት ነው የሚተካው የሚለው ጉዳይ ሲጠበቅ ነበረ። ኤሊዮት አንደርሰን፣ አዳም ዋርተን፣ ካርሎስ ባሌባ አይነት ሌሎችም አማራጮች አሉ። ጃኦ ጎሜዝ በወልቭስ በኩል ያለ ተጫዋች አለና ቢያንስ ሁለት አማካዮች ወደ ማንቸስተር ዩናይትድ የካዘሜሮን ቦታ ለመሸፈን መምጣት ይኖርባቸዋልና ኤሊዮት አንደርሰን፣ አዳም ዋርተን፣ ካርሎስ ባሌባ እነዚህ ሁሉ ስሞች በደንብ ይጠበቃሉ። ከነዚህ በአማራጭነት ማንቸስተር ዩናይትድ ስሞችን ይዞ እየተንቀሳቀሰ ይገኛል። ሌሎችም ይኖራሉ የሚል ሀሳቡን አንስቷል ዳቪድ ኦርንስቲን። ከዛ በተጨማሪም የግራ መስመር አጥቂ ቦታ ላይ ማንቸስተር ዩናይትድ አሁንም ክፍተቱን መሙላት ይፈልጋል። እንደሚታወቀው አንቶኒዮ ሴሜኒዮን ለማስፈረም ፍላጎት ነበረው። ነገር ግን በክረምቱ ማንቸስተር ዩናይትድ ለነ ማቲያስ ኩና እንዲሁም ደግሞ ብሪያን ምቦሞ ቅድሚያ የሰጠበት መንገድ አንቶኒዮ ሴሜኒዮ አላስደሰተውምና በዚህ ክረምት ላይ በዚህ የጥር የዝውውር መስኮት ላይ ማንቸስተር ዩናይትዶች ወደ ሴሜኒዮ ጥያቄ ሲያቀርቡ ነበረና ተጫዋቹ መሄድ የምፈልገው ወደ ማንቸስተር ሲቲ ነው፣ ክረምት ላይ ሪጀክት አድርጋችሁኛል፣ ለሴሜኒዮማ ይህንን ያክል ክፍያ አንከፍልም ብለው ነበር ማንቸስተር ዩናይትድ። ከዛ በኋላ ከዛም ላቅ ያለ ገንዘብ ለነ ማቲያስ ኩና እንዲሁም ደግሞ ለብሪያን ምቦሞ የከፈሉት። ከዛ በኋላ ሴሜኒዮ አሁን ወደ ማንቸስተር ሲቲ ተዘዋውሯል። በዛ ቦታ ላይ ማርከስ ራሽፈርድ፣ ሳንቾ በቋሚነት ይለቃሉ ተብሎ ይጠበቃል። በእርግጥ ማይክል ካሪክ ከቀጠለ ራሽፈርድን ሊመልሰው ይችላል። ከዛ ውጪ ግን ሳንቾም ማርከስ ራሽፈርድም በቋሚነት ይለቃሉ ተብሎ ነው የሚጠበቀውና የራሱ የማይክል ካሪክም ጉዳይ ብዙ የሚያነጋግር ነው። ሃሪ ማጓየርም ከክለቡ የሚለቅበት እድል በጣም ሰፊ ነውና የሱንም ተተኪ ማንቸስተር ዩናይትድ ፍለጋ ገበያ መውጣቱ አይቀርም። በዋነኝነት ደግሞ የሄድ ኮች ሚና ማይክል ካሪክ ይቀጥል ወይስ ደግሞ አዲስ ዋና አሰልጣኝ በማንቸስተር ዩናይትድ ይምጣ የሚለው ብዙ እያነጋገረ ይገኛል። ከዚህ ጋር በተያያዘ ግን ጄሚ ካራገር ማይክል ካሪክን በተመለከተ አንድ ሀሳብ ሰጥቷል። በጣም ጥሩ ስራዎችን እየሰራ ይገኛል። ነገር ግን አሁንም እንደማስበው ከሆነ ታይትል ዊነር፣ ዋንጫ አሸናፊ ትልቅ አሰልጣኝ አይደለም። እንደዛ ይሆናል ብዬ አልጠብቅም። ማንቸስተር ዩናይትድ በዛ ደረጃ አሰልጣኝ ይፈልጋል ወደ ገበያ ወጥቶ ብዬ ጠብቃለሁ። የማይክል ካሪክ ጉዳይ ከኦሌ ጉናር ሶልሻየር ጋር ብዙ የሚመሳሰል ነው። ኦሌ ጉናር ሶልሻየር እንደሚታወቀው ከመጀመሪያ 19 ጨዋታዎች 14ቱን አሸንፎ በጣም የሚገርም መንገድ ኢምፕረስ አድርጎ ነበር የጀመረው። ከዛ በኋላ ግን ነገሮች በጥሩ መንገድ አለመሄዳቸውን እናስታውሳለንና እንደዛ ወርክአውት ላይ ያደርግ ይችላል፣ እንደዛ ላይ ሰራ ይችላል። ስለዚህ አሁንም ቢሆን ማይክል ካሪክ በማንቸስተር ዩናይትድ ላይ ቀጥል ይችላል የሚል ሀሳቡን ሰጥቷል ጄሚ ካራገር። ዳቪድ ኦርንስቲንም ማንቸስተር ዩናይትድ ገና በማይክል ካሪክ ቆይታና ሌላ አዲስ አሰልጣኝ በማምጣት ጉዳይ ላይ አልወሰነም የሚሉ ጉዳዮችን አንስተዋል። የእናንተ ሀሳብ ምን ይመስላል? ሀሳቦቻችሁ ላኩልን። ንጎሎ ኮንቴ ወደ ፌነርባቼ ተዘዋውሯል። ከኬን
ወደ ሌስተር፣ ከሌስተር ወደ ቸልሲ፣ ከቸልሲ ወደ አልኢታድ፣ ከአልኢታድ ወደ ፌነርባቼ አሁን መጥቷል። ፊፋ ግዶት ነበረ። ዩሱፍ አልነስሪ ደግሞ በተቃራኒው ከፌነርባቼ ወደ አልኢታድ የተዘዋወረ ተጫዋች ሆኗል። ያንን ተመልክተናል። ማንቸስተር ሲቲን በተመለከተ በርናንዶ ሲልቫ በክረምቱ ይለቃል ተብሎ እየተጠበቀ ይገኛል። ፔፕ ደግሞ የሚለቅ ከሆነ ማንቸስተር ሲቲ 3 አሰልጣኞች ዝርዝሮችን አውጥቶ እየሰራ ይገኛል። የፔፕን ተተኪዎች እነዚህም ሴስክ ፋብሪካስ በኮሞ በጣም የሚገርም ስራን እየሰራ ይገኛል። ኤንዞ ማሬስካ እንዲሁም ደግሞ ቻቪ አሎንሶ በቅርቡ ከሪያል ማድሪድ ጋር የተለያዩ አሰልጣኝ እነዚህ 3 አሰልጣኞች በፔፕ ተተኪነት እየታሰቡ ይገኛሉ ተብሏል። ከሞሮኮ ጋር በተያያዘ አፒል ጠይቃለች ሞሮኮ ተብሏል። የሴኔጋሉን የአፍሪካ ዋንጫ ፍጻሜ ጋር በተያያዘ $415,000 እንዲከፍሉ ተወስኖበታል። የሴኔጋል በእርግጥ $700,000 በላይ እንዲከፍል ነው የተወሰነበት። የሴኔጋል እግር ኳስ ፌዴሬሽን የሴኔጋል ተጫዋቾች አሰልጣኙ ጨምሮ ተደማምሮ የመጣ ገንዘብ ነውና የሞሮኮ እግር ኳስ ፌዴሬሽን አሁን የአፒል ጠይቋልና በቀጣይ ደግሞ የአፒል የማይሰማ ከሆነ ሌሎች ጥያቄዎቹን ከፍ አድርጎ እንደሚቀጥል ይጠበቃል። ብዙ ሲያነጋግር የነበረ የአፍሪካ ዋንጫ እንደነበረ ይታወቃል። አሁንም ከክርስቲያኖ ሮናልዶ ጋር በተያያዘ ባልናስር አጠቃላይ ሂደቶች ላይ ደስተኛ እንዳልሆነና ምናልባት በአጭር ጊዜ ከክለቡ ጋር ሊለያይ ይችላል የሚሉ ጉዳዮች እየወጡ ይገኛሉ። ትናንትናም ልምምድ አልሰራም። ትናንትና በስቲያም በነበረው ጌም ላይ እንዲሁ አልተሳተፈም ነበር ነው። ጉዳት አይደለም፣ ሌሎች ጉዳዮች አይደሉም። ነገር ግን ቅሬታ አለው። አልኢታድ ሌሎቹ ክለቦች በሚያስፈሩበት ደረጃ አልናስር እያስፈረመ አይደለም የሚል እምነት አለውና ክርስቲያኖ ሮናልዶ ዳግም ወደ አውሮፓ ወደ ስፖርቲንግ ሊዝበን ወይም ደግሞ ወደ ሜጀር ሊግ ሶከር ዳግም ሲዘዋወር ልንመለከተው እንችላለን የሚሉ ጥያቄዎች አሁንም እየተነሱ ይገኛሉ። ለሁሉም የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በርካታ ጉዳዮችን አነሳን። መልእክቶቻችሁን ጻፉልን። ትናንትናም የእናንተ ሀሳቦች በርከት ብለው መጥተዋል። ግምቶቻችሁን ተመልክተናል። በተለይ ደግሞ ከዚህ አርሰናል ጋር ስሜነ ከበደ 3-1 በሆነ ውጤት ያሸንፋል ብሎ ነበር። አሸናፊ ገዛኝ ቸልሲ 4-1 በሆነ ውጤት ጨዋታውን ያጠናቅቃል ብሎ ነበር። አየነው ሙሉዓለም አርሰናል ታዳጊዎችን ማስፈረሙ በጣም ተመችቶኛል። የሜሬኖ ቦታ ዶማን ወይም ደግሞ ኖርጋርድ ይሸፍኑታል የሚል ተስፋ አለኝ። አርሰናል በክረምቱ ሜሬኖን፣ ኖርጋርድን፣ ትሮሳርድን፣ ሉዊስ ስኬሊን፣ ቤን ዋይትን በመሸጥ አማካዮችንና ተከላካዮችን እንዲሁም አጥቂ ያስፈርማል ብዬ ጠብቃለሁ ብሏል። አርሰናል ይደገማል ብሎ ነበር። 3-2 በሆነ ውጤት ቸልሲን ያሸንፋል። ጥጋቡ የላከልን መልእክት ነበር። ፓማ ባይ ከልብ እናመሰግናለን። ከደቡብ አፍሪካ ለጻፍክልን መልእክት ዝናቸው አለማየሁ የዛሬው ጨዋታ የዋንጫ ጨዋታ ነው የቸልሲ ነው ብሎን ነበረ። ነገር ግን ቸልሲ አላሸነፈም። ዝናቸው ከልብ እናመሰግናለን። ተከተል ታደሰ ከሐዋሳ አርሰናልና የቸልሲ ጨዋታ 90 ደቂቃ ይጠናቀቃል ብሏል። ምናልባት ጭማሪውን 7 ደቂቃ ካልቆጠረው በዛ መንገድ የተጠናቀቀ ነው። አርሰናል 4-2 ያሸንፋል ያለን ቫይራል አኒሜቴክ የተባለ ስም ያለው የኢሜል ስም ነው። የቸላው ደጋፊ ነኝ 4-1 በሆነ ውጤት ቸልሲ ያሸንፋል ብሎ ነበር ብራኑ አብደላ። ነገር ግን አልተጠናቀቀም። እንደዛ የማታ ወርቅ አርሰናል በድሉ ለአርሰናል ነው የሚል መልእክት ተልኮልናል። ሰላም ቤስቶች እንዴት ናችሁ? በተለይ ደግሞ እስካሁኑ በጥሩ አቀራረብ ለአድማጮች በሚስማማ መልኩ ዜናዎችን ስለምታደርሱን ከልብ እናመሰግናለን ብሎናል ሽመልስ ከኳታር ዶሃ። ከልብ እናመሰግናለን። ወደፊት በላይቭ እንደምትመጡ ተስፋ አደርጋለሁ ብሎናል። እንሞክራለን በቅርብ ጊዜያት ላይ። ከልብ እናመሰግናለን ሽመልስ ከኳታር ዶሃ ለጻፍክልን መልእክት። ነጋ ከልብ እናመሰግናለን። ልጃኔ ቸልሲና 2-2 ይጠናቀቃል ብሎናል። ከዛ በተጨማሪም ከደቡብ አፍሪካ የላከልን መልእክት ነው። ነጅብ ሰንጋሮ ከናይሮቢ የቸልሲ ደጋፊ ነኝ። ቸልሲ ከአርሰናል ጋር ከባድ ጨዋታ ነው። ሆኖም ድል ለቸልሲ 3-2 በቸልሲ አሸናፊነት ይጠናቀቃል ብሎ ነበረ። ነጅብ ሰንጋሮ ከልብ እናመሰግናለን። አበራ ሌላኛው አድማጫችን ነው። 2-1 አርሰናል ያሸንፋል ብሎ ነበረ። ሚኪያስ በሚገርም ሁኔታ ካቨርስ ጎል ያስቆጥራል ብሎ ነበረ እና ሚኪያስ ግርማ 4 ዋንጫ አርሰናል ያሸንፋል ብሎ ነበረ። የአራት ዋንጫው ገና ነው። ነገር ግን የካቨርስን በትክክል ልኮልናል። ሰላም ጤና ይስጥልን ያለን አብዱረዛቅ መሐመድ ነው። አርሰናል ያሸንፋል። ሞሪኖ ጉዳይ በጣም መጥፎ ዜና ነው ለአርሰናል ብሎናል። ይልማ
አርሰናል ቼልሲን 1-0 ያሸንፋል ብሎ በጣም በትክክል የገመተው አድማጫችን ነው። ከልብ እናመሰግናለን። ጌታቸው ሻለቃ ጌታቸው ብሩ ከደቡብ እዝ ከነገሌ ቦረና አርሰናል 2-1 በሆነ ውጤት በጠቅላላ 5-3 ይጠናቀቃል ብለውን ነበር። ነገር ግን አርሰናል ድል አስመዝግቧል። 4-2 ተጠናቋል። ደጀኔ ይሁኔ ቼልሲ 3-2 ያሸንፋል የሚል ግምቱን ልኮልን ነበር። አህመድ ከጅቡቲ 2-2 በሆነ ውጤት ይጠናቀቃል። አርቴታ በድፍረት ከተጫወተ ያሸንፋል። ነገር ግን አርቴታ በጣም ያፈገፍጋል፣ ይህ ደግሞ ዋጋ ያስከፍለዋል ብዬ አስባለሁ ብሎናል። በእርግጥ ትናንትናም በመጠኑ ሚኬል አርቴታ ወደ ኋላ ፈግፍጎ የተጫወተበትን ጨዋታ ነበር የተመለከትነው። አህመድ ከልብ እናመሰግናለን ለጻፍክልን መልእክት። ሌሎችም በርካታ መልእክቶች መጥተውልናል። ሙልጌታ ከደቡብ አፍሪካ የዘወትር አድማጫችን ነው። የአርሰናልን ጨዋታ በራይስ ይጀምራል ብዬ እርሱም ጉዳት እንዳይደርስበት አይነት አስተያየቱን ልኮልናል ሙልጌታ ከደቡብ አፍሪካ። ከዛ በተጨማሪም ግሎሪ ማንቸስተር ዩናይትድ አሸናፊ ከደቡብ አፍሪካ ቶፕ 4 ያልቃል ዘንድሮ ለማንቸስተር ዩናይትድ። እንግዲህ ዋንጫው የሚወሰነው ደግሞ በ38ኛው ሳምንት ድረስ ነው፣ ስለዚህ ገና ነው የሚል ሀሳቡን ልኮልናል። አሸናፊ ከደቡብ አፍሪካ የማንቸስተር ዩናይትድ ደጋፊ ነው። አብሪላ ከልብ እናመሰግናለን ለጻፍክልን መልእክት። አሸያጂ ቼልሲ 2-1 ያሸንፋል ብሎን ነበረ። ታሪኩ የዘውትር አድማጫችን ነው ከደቡብ አፍሪካ አርሰናል ያሸንፋል ብሎን ግምቱን ልኮልናል። ሳይፈዲን እንዲሁ የአርሰናልና የቼልሲ ጨዋታ 3-2 በሆነ ውጤት ይጠናቀቃል አርሰናል ያሸንፋል ብሎ ነበረ። 1-0 የተጠናቀቀ ጨዋታ ነው። ሬድዋን የቼልሲ ደጋፊ ነው ከኳታር ቼልሲ 3-1 በሆነ ውጤት ያሸንፋል ብሎ ነበረ። ወንዱ እንዲሁ ከልብ እናመሰግናለን ስለ ጻፋችሁልን መልእክት። ዛሬም መልእክቶቻችሁን እንጠብቃለን። ለአብሮነታችሁ ግን ከልብ እናመሰግናለን። በርካታ ጉዳዮችን ያነሳንበት ቆይታ በዚሁ ተጠናቀቀ። ነገ በአዳዲስ ጉዳዮች እንመለሳለን። ሼር፣ ላይክ፣ ሰብስክራይብ እያደርጋችሁ ቤተሰብነታችሁን አሳዩን። ጤና ይስጥልን።